አሁን ደግሞ በውጭ ሀገር ለምትኖሩ ለሀገራችሁ ፍቅርና ናፍቆት ላላችሁ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች ወደ ተዘጋጀው ልዩ የምስራች እንለፍ። ሁልጊዜ የምጠይቁት ጥያቄ አለ። እኛ በውጭ የምንኖር ሰዎች ሀገራችን ላይ የምናርፍበት ስንመለስ የምንኖርበት ወይም የምናከራየው ቤት በጥራት ለመስራት ወይም ለመገንባት ምን አማራጭ አለ ብላችኋል። ለዚህ ጥያቄያችሁ አሁን ፍጹም አስተማማኝና ድንቅ የሆነ የቁጠባ አገልግሎት በይፋ ስራ ላይ ውሏል። በኢትዮጵያ ንግድ ባንክ የተዘጋጀው ሀገሮ ላይ ለሚያርፉበት ቤቶ ይቆጥቡ የሚል ፕሮግራም ነው። ይህ አዲስ የዲያስፖራ የቤት መግዣ ወይም የቤት መስሪያ ቁጠባ ሂሳብ ዲያስፖራ ሃውሲንግ ሴቪንግ አካውንት አሰራሩ እጅግ ቀላልና ማራኪ ነው። ህጉ የሚለው ምንድን ነው? እናንተ ባላችሁበት ሀገር ሆናችሁ ከቤቱ ጠቅላላ ዋጋ ውስጥ ከ10 በመቶ እስከ 70 በመቶ የሚሆነው ስትቆጥቡ ቀሪውን ሰፊ ክፍያ ደግሞ ባንክ በረጅም ጊዜ የሚከፈል በተመጣጣኝ ወለድ የሚሰላ የቤት ብድር ሞልቶ የቤት ባለቤት ያደርጋችኋል። እንግዲህ ተመልከቱ፣ 10% ብቻ ቆጥቦ ቀሪውን በብድር ማግኘት ማለት በውጭ ሀገር ለሚኖር ሰው እጅግ ትልቅ እድል ነው። ለመሆኑ ይህንን እድል ለመጠቀም እንዴት መመዝገብና አካውንት መክፈት እንችላለን ለምትሉ ደግሞ 3 ቀላል አማራጮች ተዘጋጅተውላችኋል። የመጀመሪያው አማራጭ ባላችሁበት ሀገር ሆናችሁ በቀጥታ በዘመናዊ መንገድ ዩናይት.ኢት መተግበሪያ ላይ በቀላሉ የቁጠባ ሂሳባችሁን መክፈት ትችላላችሁ። ሁለተኛ አማራጭ በአሁኑ ወቅት ባላችሁበት ሀገር በሚገኘው የኢትዮጵያ ኤምባሲ በአካል በመቅረብ አገልግሎቱን ማግኘት ትችላላችሁ። ሶስተኛ እዚህ ሀገር ቤት ባለው ህጋዊ ወኪላችሁ አማካኝነት የዲያስፖራ የቤት ቁጠባ ሂሳባችሁን መክፈትና መቆጠብ መጀመር ትችላላችሁ። ይህ እድል ሀገራችሁ ላይ ያለምንም እንግልት በጥራት እየተገነቡ ካሉት ዘመናዊ መንደሮች ውስጥ የቤት ባለቤት የመሆን ህልማችሁን እውን የሚያደርግ በመሆኑ እንዳያመልጣችሁ አጥብቄ እመክራችኋለሁ። የተከበራችሁ የኬርቦክስ አፍሪካ ቤተሰቦች ዛሬ በአዲስ አበባ ከተማ አስተዳደር አስተባባሪነት እየተገነቡ ካሉት ሳይቶች በቱሉ ዲምቱ፣ በገርጂ፣ በአራብሳና በወርቁ ሰፈር ሳይቶች እየተካሄደ ስላለው የሙሉ ቀን የቤት ግንባታ አብዮት እንዲሁም ለአማካሪው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተሰጠውን የጥራትና ቁጥጥር ተግባር አንድ በአንድ ተመልክተናል፣ አይተናል። በቀጣይ 5 ዓመታት የሚገነቡ 600,000 ቤቶች ከተማዋን ገጽታ ሙሉ በሙሉ እንደሚቀይሩት ምንም ጥርጥር የለውም። ዲያስፖራዎችን ባላችሁበት ሆናችሁ በዩናይት.ኢት ወይም በኤምባሲ በአካል በመቅረብ ወይም በወኪል በኩል መቆጠብ እንድትጀምሩ የተመቻቸውን እድል ተጠቀሙበትን እንላለን። እናንተስ አሁን እየተካሄደ ስላለው የግንባታ ፍጥነት እና ስለ አዲሱ የዲያስፖራ ቁጠባ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስፈሩልኝ። ውይይቱን እዚያ እንቀጥላለን። ቪዲዮ ጠቃሚ መረጃ የያዘ በመሆኑ ላይክ ማድረጋችሁና ለወዳጅ ዘመዶቻችሁ በተለይም በውጭ ሀገር ለሚኖሩ ወገኖቻችን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ይበልጥ አዳዲስና ትኩስ መረጃዎችን ይዤላችሁ እስከሚመጣ ድረስ በሰላም ቆዩልኝ። ቻው።